በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 12 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ዮሐንስ አፈወርቅ ለቤተ ክርስቲያን የብርሃን ምሰሶ ስለሆነላት ስለ ታላቁ ሐዋርያ ሊቅ ቅዱስ ዮሐንስ አፈወርቅ ምን እላለሁ? ምንስ እናገራለሁ? እንደኔ ያለ ኃጥእ ለባሴ ሥጋ ገባሬ ንስሐ ስለ እርሱ ሊናገር አይቻለውምና አባቶቻችን እንደነገሩ ስለ ቅዱስ ዮሐንስ አፈወርቅ ለመናገር አፈወርቅ መሆን ያስፈልጋል። ግን እስኪ በቅዱሳኑ በቅዱሱ አባት ምልጃ ጥቂት ነገር ልሞክር። ቅዱስ ዮሐንስ አፈወርቅ ማን ነው? ነገዱ ከሶርያ የተወለደው በ347 ዓመተ ምህረት በእስክንድሪያ ሲሆን አባቱ አስፋንዲኖስ እናቱ ደግሞ አትናስያ ይባላሉ። እነርሱ ደግ ቢሆኑ ይህን እንቁ ልጅ እግዚአብሔር ሰጣቸው። ዮሐንስ ለክርስቲያንና እንደሚገባ በትምህርትና በጥበብ አደገ። ገና በሕፃንነቱ ወደ ግሪክ ሂዶ የዘመኑን ሳይንስ፣ ፍልስፍና ከፉ እስከ ገደፉ ተምሮ ተመልሷል። ቅዱስ ዮሐንስ አፈወርቅ ለየት ከሚያደርጉት ነገሮች አንዱ ይኸው ነው። በዘመናዊ ሆነ በመንፈሳዊ ትምህርት ይቀረህ የማይሉት ሊቅ የሆነው ገና በ15 ዓመቱ ነበር። በሁለት ወገን የተሳለ ሰይፍ በመሆኑ እንኳን በሕይወተ ሥጋ እያለ ዛሬም ለንፉቃን ትልቅ የራስ ምታት ነው። ቅዱሱ ገና በ16 ዓመቱ ሀብት፣ ንብረት፣ ውበት፣ ክብርና እውቀት የሞላለት ቢሆንም ያለውን ሁሉ ለነዳያን ሰጥቶ መጻሕፍትን ብቻ ሰብስቦ ከባልንጀራው ቅዱስ ባስልዮስ ጋር በረሃ ገባ። ሰውነቱን በጾምና በጸሎት እየቀጣ በረሃ ሲኖር ወንጌላዊ ቅዱስ ቅድስና ሊቀ ሐዋርያት ቅዱስ ጴጥሮስ ወደ እርሱ መጥተው ሊቀ ሐዋርያት የመንግሥተ ሰማያትን መክፈቻ ሥልጣን፣ ቅዱስ ዮሐንስ ደግሞ ወንጌሉን ሰጥተው ተሰወሩት። ከዚህች ዕለት በኋላ ቅዱስ ዮሐንስ አፈወርቅ ባሕረ ምስጢራት ሆነ። ብሉይ ከሐዲስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ በአንድምታ ትርጓሜ ተነተናቸው። በተለይ ሐዲስ ኪዳንን እየመላለሰ ያመሰጠረው ቅዱስ ሕሊናው ሳይታክት ንጹሕ እጆቹ ሳይዝሉ የጻፋቸው ድርሳናት መልእክታት ትርጓሜያን ቢቆጠሩ 10,000 ሞሉ። በእውነት ለዚህ አንክሮ ይገባል። የሚገርመው ይህ ሁሉ ሲሰራ ዕድሜው ገና ለጋ ማዕረጉም ዲቁና ነበር። ከዚህ በኋላ በእግዚአብሔር ትእዛዝ ቅስና ተሾመ። በስብከተ ወንጌል ብዙ ቦታዎችን አዳረሰ። በቅድስና ወደውታልና የቁስጥንጥንያ ፓትርያርክ አድርገው ሾሙት። አፈወርቅ ሲናገርም ሆነ ሲያስተምር እንኳን የሚያወራ ኮሽ የሚል የለም። ከጣዕመ ስብከቱ የተነሳ ሕዝቡ በተደሞ ይሰሙት ነበር። ሲያስተምር ምድራዊ ሰው ይቅርና ልዑላን መላእክት ተሰብስበው ያደንቁት ነበር። አንዴም እመቤታችን በሕዝብ መካከል አፈወርቅ ብላ ጠርተዋለች። ለዛም ነው አፈወርቅ የሚባለው። ቅዱሱ በስልጣነ ቃሉ መልአከ ሞትን ገስጾ 10 ዓመት ያቁሞታል። ቅዱስ ዮሐንስ አፈወርቅ ለሰው ፊት አያዳላም። በእርሱ ዘንድም ንጉስና ደሃ ነዳይ እኩል ነው። ለሞት ያበቃውም ይኸው ነበር። ምክንያቱም የወቅቱ ንግሥት አውዶክስያ የአንዲት ደሃ መበለት መሬት ቀምታ አልመልስም በማለቷ መክሮ አልመለስም ብትል አወገዛት። እርሷ ግን ከኃጥአን መናፍቃን ጋር መክራ 2 ጊዜ አጋዘችው። በተሰደደበት ፍሬ አፍርቶ አስተምሮና አሳምኖ በ407 ዓመተ ምህረት አርፏል። ቤተ ክርስቲያን ምእመናን ሳይጠግቡት እንደናፈቁት በ60 ዓመቱ አጡት። በወቅቱ ታላቅ ሐዘን ለቅሶ ተደረገ። አንድ ቀን የዘመኑ ደግ ንጉሥ አርቃዲዎስ ግብር አገባ፣ ግብዣ አዘጋጀ። በዚችም ሌሊት ደግሞ ቅዱሱ ሊቅ ታጥቆ ሲጸልይ ሳለ አባ ማርዳሪ የሚባል ጻድቅ ደግሞ ከሰማይ 12ቱ ሊቃነ መላእክት እነ ቅዱስ ሚካኤል በግርማ ሲወርዱ ተመለከተ። ደንግጦ ወዴት ናችሁ ጌቶቼ ቢላቸው ቁስጥንጥንያ ወደ ቅዱስ ዮሐንስ አፈወርቅ እንዲሄዳለን፣ እርሱም እመቤታችን እንደሚያመሰግን ጌታ ነግሮናል አሉት። እባካችሁ እኔንም የቅዱስ ዮሐንስ ምስጋናው እንዲገለጥልኝ መርቁኝ አላቸው። ሊቃነ መላእክቱን መርቀውት ጎዳናቸውን ቀጠሉ። በማግስቱም በቤተ መንግሥቱ ውስጥ ሊቃውንቱ፣ መሳፍንቱ፣ ጳጳሳቱ ብዙ ሁሉ ተሰብስበው ከድግሱ በሉ። ቅዱስ ዮሐንስ አፈወርቅ ግን በመንበሩ ተቀምጦ ነበር እንጂ አልበላም። ድግሱ ሲጠናቀቅም ንጉሡ አርቃዲዎስ ሊቁን ጥያቄ አለኝ ብሎ በጉባኤ መካከል ጠየቀው። ምን ነው? ወንጌላዊ ማቴዎስ እያእመራ ዮሴፍ እስከ አመ ወለደት ወልደ ዘበኩራ የበኩር ልጇን እስክትወልድ ድረስ አላወቃትም ማለቱ ስለምን ነው ቢለው፣ ቅዱሱ ተነስቶ በመንፈስ ቅዱስ ተቃኝቶ የተረጉምለት ጀመር። ድንግል ማርያም ንጹሕ ብርሌን ትመሰላለች። ብርሌ የተለያዩ ቀለም ያለው ፈሳሽ ቢያገቡበት ቀለሙን አብሮ ይቀይራል። እመቤታችን ጌታን ጸንሳለችና ህብረ መለኮቱ ሲለዋወጥ መልኩ አብሮ ሲለዋወጥ እያየ ዮሴፍ ይደነግጥ ነበር። እርሷ ማናት? በማኅፀኗ ያለውስ ማን ነው? እያለ ይጨነቅ ነበር። ጌታችን ከወለደች በኋላ ግን አንድ ህብረ መልክ ሆናለችና አስቀድሞ ማን እንደነበረች አላወቀም።
አሁን ግን እርሷም ወላዲተ አምላክ ልጇም አምላክ ዘበአማን መሆኑን አወቀ ማለት ነው እያለ ሲተረጉም ሰምተው ሁሉም ሲያደንቁ በዚያ የነበረች ስዕል አድህኖ አፈወርቅ ልሳነ ወርቅ አፈበረከት ስትል ተናገረች። ያን ጊዜ አርቃድዮስ የወርቅ ልሳን በሊቁና በስዕሏ ላይ አደረገ። አፈወርቅ ግን ባጭር ታጥቆ እሰግድ ለኪ እሰግድ ለኪ እሰግድ ለኪ ወድሰኪ ብሎ ዛሬ በተአምረ ማርያም የምናውቀውን ምስጋና ሰተት አድርጎ አደረሰላት። ይሄን ምስጋናም ሊቃነ መላእክት ሰምተው እያደነቁ ወደ ሰማይ ወጥተዋል። ሊቁ ባረፈ በ35 ዓመቱ በትንሹ ቴዎዶሲዮስ ዘመን ስጋውን ፈልሷል። ወደ ቁስጥንጥንያ ሲደርስም ከናፍቆት የተነሳ ታላቅ ዝማሬና እንባ ተደርጓል። አፈወርቅም ቀና ብሎ ሕዝቡን ባርኳቸዋል። ቅዱሱ ሲጠራ እንዲህ ነው። ቅዱስ ዮሐንስ አፈወርቅ አፈ በረከት አፈ መዓር አፈ ሶከር አፈ ወአፈው ልሳነ ወርቅ የዓለም ሁሉ መምህር ርዕሰ ሊቃውንት አምደ ብርሃን ሐዲስ ዳንኤል ሊቀ ጳጳሳት ዘበርት እውነተኛው መምህር ወመገስጽ እያደሉ ለገጽ ጥዑመ ቃል እንዲህ እያሉ አባቶቻችን ቅዱስ ዮሐንስን ያከብሩታል፣ ያገኑታል። ቅድስት ቤተ ክርስቲያንም በዚህ ስም ትጠራዋለች። እግዚአብሔር ከቅዱሱ በረከት አብዝቶ ይክፈለን። ዳግመኛ በዚህ ቀን ታላቁ ጻድቅ አቡነ ተክለ ሃይማኖት ስጋቸው ፈልሷል። ይህ የተደረገው ጻድቁ ካረፉ ከ56 ዓመታት በኋላ ነው። በዕለቱም ድንቅ ድንቅ ታምራት ተፈጽሟል። እናታችን ርኅርቷ ቅድስት ክርስቶስ ሰምራ ደግሞ በዚህ ቀን ስሟን ለጠራና መታሰቢያዋን ላደረገ የምሕረት ቃል ኪዳንንም ተቀብላለች። ቸር አምላካችን ከሁሉም ቅዱሳን ረድኤት በረከት ይክፈለን፣ በምልጃቸው ይማረን። ግንቦት 12 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዮሐንስ አፈወርቅ አፈበረከት የዓለም ሁሉ መምህር፣ አቡነ ተክለ ሃይማኖት ጻድቅ ፍልሰታቸው፣ ቅድስት እናታችን ክርስቶስ ሰምራ ቃል ኪዳን የተቀበለችበት፣ አባ አብርሃም ዘደብረ ሊባኖስ፣ ቅዱስ ዕንባቆም ነቢይ፣ እስክንድር ንጉሠ ኢትዮጵያ፣ ቅዱስ መስቀል የተአምር በዓሉ፣ አባታችን ያሬድ የማቱሳላ አባት፣ ቅዱስ ሚናስ ዲያቆን ይታሰባሉ። እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው በእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል። በቤት ላሉም ሁሉ ያበራል። መልካሙን ስራችሁ አይተው በሰማያት ያለውን አባታችሁ እንዲያከብሩ ብርሃናችሁ እንዲህ በሰው ፊት ይብራ። ቅዱስ ማቴዎስ ወንጌል ምዕራፍ 5 ከቁጥር 13-16 ሰላም ለዝክረ ስምከ ዮሐንስ ቀናንሞ እስከ ይቤሉ መዳየት ንትቤቅል ደሞ አፈወርቅ ስዱት ሀበደሴት ዘፍጥሞ ከመገበርኩ በአለከ በጽቅ ወአስታምሞ ሀበኒ ምረተከ ለልብየ ዘየቀድሞ ሰላም ለፍስጋከ እምናአስቦ ሀበኤላም ድረረፍትከ ውስቴታ በሰላ ሳክራም ተክለ ሃይማኖት ሐዋርያ መፍቀረ ጸሎት ወጾም ተማይጸንኩ በማምከ ብሴ ስጋ ወደም አንግፈኒ ማፈ ተኩላ ለገብርከ ድኩም ሰላም ለቤትኪ በአበ ጽንፈባይ ዘጻና ዘትቀድም ለአይን ከመከመ ታቦር መወሲና ክርስቶስ ሰምራ ነኢ ክርስቶስ ሰምራ ነኢ በአምደ እሳት ወደመና ምስለምኪ ማርያም ወለታ ለሃና ከመታንግፈነ ለአግብርትኪ ከመታንግፍነ ለአግብርትኪ እምነሲኦል ሙሰና አምደ ሃይማኖት ጽኑ ዮሐንስ አፈወርቅ ወተክለ ሃይማኖት ሰማዕት ሐዋርያ ወጻድቅ ክርስቶስ ሰምራ ብጽኢት ወላዲተ አእላፍ ደቂቅ አብርሃም ወስቅያ ዘተክለ ሃይማኖት አይጹቅ ያሬድ ወዕንባቆም ዘይስዕዱ በጸቅ ወፀ መስቀለ ዘአድኃነነ ኩሉ ወዲቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አርሳኒ ቅድስት ሃይማኖት ዛሬ እኛ ጋር የደረሰችው በበርካታ ሰማዕታት ጻድቃን ደም ነው። ቅድስት ቤተክርስቲያን ግድግዳዎቿ እንጨትና ድንጋይ እንዳይመስሏችሁ አስመ ቅዱሳን ነው እንጂ። ቅዱሳን ልዑለ ባህሪ ክርስቶስ እንደኔ እና እንደ ዘመኑ ትውልድ በከንፈራቸው የሚሸነግሉ አልነበሩም። እነርሱ በፍጹም ልባቸው ስለ ፍቅሩ ሕይወታቸውን አሳልፈው ሰጡ እንጂ። በቅድስና ከተመሰከረላቸው ቀደምት ቅዱሳን አንዱ ደግሞ ቅዱስ አርሳኒዮስ ነው። ቅዱስ የተወለደው በ345 ዓመተ ምህረት ሮም ውስጥ ነው። በወጣትነቱ ይህ ቀረ የማይሉት የጥበብና የፍልስፍና ሰው ነበር። በተለይ በትልቁ የሮም ቄሳር ቴዎዶሲዮስ ዘመን በቤተ መንግስት አካባቢ የተከበረና የንጉሥ ልጆች መምህር ነበር።
አኖሪዎስና አርቃዲዎስን ቀጥቶ ያሳደጋቸው እርሱ ነበር። በድንግልና እስከ 40 ዓመት ድረስ ኑሮ ሮም ውስጥ ቆየ። ከዚያ በኋላ ግን ስለ ሰማያዊ ነገሮች ሲያስብ መልአኩ በሕልም ወደ ግብፅ ሂድ አለው። በመጀመሪያ እስክንድሪያ፣ ቀጥሎ ወደ ገዳማ አስቄጥስ ሂዶ መነኮሰ። በቆይታ ብሕትውና ምርጫ ሆነ። ቅዱስ አርሳኒ በእነዚህ ነገሮች ይታወቃል። አንደኛ በምንም ምክንያት ከማንም ጋር አያወራም። ለ60 ዓመታት በአርምሞ ኖሯል። ሁለተኛ በቤተ መቅደሱ ግድግዳ ተጠግቶ እንባው ሲያፈስ የእርሱን አካል አርሶ በመሬት ላይ ሲፈስ ይታይ ነበር። ከእንባው ብዛትም ቅንድቦቹ ተላልጠው አልቀው ነበር። ሶስተኛ በርካታ ድርሳናትን ደርሷል። ብዙዎችም ዛሬ ግብፅ ውስጥ አሉ። አራተኛ ሸንጎበቱን ወደ ደረቱ አዘንብሎ ስለሚቆም ማንንም ቀና ብሎ አያይም ነበር። አምስተኛ ለጸሎት አመሻሽ 11 ሰዓት አካባቢ ላይ ይቆምና ጸሎቱን የሚጨርሰው ፀሐይ ግንባሩን ስትመታው ማለዳ ነበር። ስድስተኛ ሁል ጊዜ ራሱን አንተ ሰነፍ ሐካይ እያለ ይገስጽ ነበር። ሰባተኛ በገዳማውያን ታሪክ የእርሱን ያህል በቁመቱ ረዥም አልተገኘም ይባላል። የእርሱ ጸጉር የራሱ ጸጉር በጀርባ የወረደ ሲሆን ጽሙም በስዕሉ ላይ እንደምታዩት ነጭና እስከ መታጠቂያው የወረደ ነበር። እንዲህ ግን በጣም ጥቂቶቹ ናቸው። ቅዱስ አርሳኒዮስ አካሉ በተጋድሎ ደቆ ለ60 ዓመታት በግሩም መንፈሳዊነት ኑሮ በ100 ዓመቱ በዚህች ዕለት አርፏል። አምላካችን እግዚአብሔር ከታላቁ የቅድስና ሰው